አሁን ምን አለ መሰለህ እፎይ አሁን እኔ እዚህ ጋር ይሄ ነገር አላህ ልክ ነው ከሌሊቱ 1/3 ላይ ወደታች ይወርዳል ብሎ ይናገራል። ግን ዋናው አሁን እዚህ ጋር መውረዱን ካመን እኮ እኔ በቂ ይመስለኛል። ለምን እንዴት ይወርዳል የሚለው ግን እንግዲህ እሱ ነው። ይሄ ማለት ፈጣሪ አሁን ለምሳሌ አሁን በየሀገሩ የተለያየ የቀን አቆጣጠር አለ ወይም ደግሞ የምሽት ሰዓት አለ ይለያያል አይደል እንዴ? ያ የራሱ ድንቅ አፈጣጠሩ ነው የፈጣሪ የምንለው ማለት ነው። ስለዚህ ዋናው ይወርዳል ከተባለ እኔ በቂ መልስ ይመስለኛል እኔ ማለት ነው። እንዴት ይወርዳል ግን የሚለው ላይ ግን ብዙም እንትን ማለት ያን ያህል ከባድ ነገር ነው ብዬ አላስብም። እና ለምሳሌ አሁን በክርስትና ለምሳሌ አንድም ሶስትም አንድ ነው የሚለው የሥላሴ ኮንሴፕት አለ አይደል እንዴ? አሁን እሱን እኛ መቼም ከክርስቲያን ህዝብ ጋር ነው እየኖርን ያለ ነው። ኢሎጂካል ወይ ሳይንቲፊክ ቲዮሪ በሆነ መንገድ አሁን አስረዱ ብንለው አያስረዱም ማለት ብላችሁ ጀስት ተቀበል የሚል ነው ያለው። አሁን ይሄኛውን ቀላል ነው ስናስበው አሁን መውረዱን ካለ ወይም ደግሞ አንድ ፈጣሪ አሁን እዚህ ጋር ካለ እንዴት ይወርዳል የሚለው አሁን ለኔ የሚያስጨንቅ ነገር ነው ብዬ አላስብም። ግን አሁን ሥላሴ አሁን የሥላሴ ኮንሴፕት አሁን አስረዳይ ብለው አሁን ላንተ ይከብዳል በእርግጠኝነት ማለት ነው። እየሰማህ ነው ወይ? አንድም ሶስትም አንድ ነው የሚለው በሎጂክ ራሱ አያስሄድም። እፎይ አሁን እዚህ ጋር ሪያሊቲ ሆነ ስናወራ ባይዘው እኔ ሃይማኖት ሰፊ ነው ባይዘው እፎይ ባይዘው አይ ሪስፔክት ኤቭሪ ሪሊጅን ማንኛውም ሃይማኖት አከብራለሁ። ግን እንደ አሁን ለምሳሌ እስልምና አህመድ አንድ አዳምጠኝ። አቤት። በመጀመሪያ ደረጃ እንደ ሥላሴ ኮንሴፕት ለማስረዳት ከሎጂክ አንፃር ኢሎጂክ ነው። አህመድ እዚህ ጋር ያላችሁት ሙስሊሞች ማለት ነው እስልምናን እኮ የሚሳደብ ሰው ከሎጂክ አንፃር መነሳት ስህተት ነው። በመጀመሪያ ደረጃ ፈጣሪም በሎጂክ አይደለም የምናውቀው። በሎጂክ እንደዚህ ሎጂክ ነው ሊሆን አይችልም። አንድም ሶስትም አንድም ሊሆን አይችልም በሚል በሎጂክ አይደለም የምንረዳው። ምክንያቱም ፈጣሪ በሰው ሰራሽ ሎጂክ ወይም በሰው ሰራሽ ጭንቅላት የሚለካ ስላልሆነ፣ ለምሳሌ እናንተ አላህ አምሳያ የለውም ትላላችሁ። እንደኔ 1% እንደኔ አንድ ሰው አንድ ካደረግከው እኔ አንድ ነኝ። አላህ ከኔ ካዳ በምን ተለየ? አምሳያ የለውም ብትልም አትሊስት አንድ በሚለው ቁጥር ውስጥ ልብ በል አንድ የሚለው ቁጥር ኢጅማ ነው አይደለ? አንድ የሚለው ስምምነት ነው። ሰዎች ተስማምተው አንድ ማለት የቁጥሮች ጅማሬ አሉት እንጂ አንድ የሚባልን ፈጣሪ የፈጠረው ወይንም ደግሞ ከፈጣሪ ጋር የነበረ አስቀድሞ አይደለም። አንድ የሚል ነገር ኮንሰፕቱ ራሱ ሰዎች ተስማሙና አንድ ሚል አመጡ። ለምሳሌ ይሄ አንድ ይባላል። በቁጭ በሎ ስለካ አንድ ነገር አንድ ቁጭ በሎ ይባላል። ሰዎች አንድ ሰው ሊባል ይችላል። ለምሳሌ በዚህ ውስጥ ውሃ ይዤ 1 ሊትር ውሃ ልል እችላለሁ። ይህንን ደግሞ ውሃውን ስቀናንሰው ከአንድ በላይ ይሆናል። ፈጣሪ ግን አንድ ብለህ እንደዚህ ቆጥረህ እንደዚህ በቁጥር አንድ ብትለው አይደለም። የኛ ፈጣሪ እንደዛ የምቆጥረው አይደለም። ምክንያቱም በሁሉ የሞላ ነው ብለን ነው የምናምነው። እኛ በሁሉ የሞላውን አካል በምን ቆጥረኸው ነው አንድ ስትለው? ማለት በቁጭ በለው ሰፍረኸው ነው? በሜትር ለክተኸው ነው? እኛ ምን ብለን እናምናለን መሰለህ አህመድ? እግዚአብሔር መንፈስ ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለትም በእውነትና መንፈስ ነው ይላል። እግዚአብሔር መንፈስ ከሆነ ቁመት፣ ክብደት የሚባሉ ነገር ሊኖረው አይችልም። አንድ ነገር ደግሞ ለመቆጠር ምን መሆን አለበት መሰለህ? ካውንቴብል እና አንካውንቴብል የሚባሉት አውቃለህ። የሚቆጠሩና የማይቆጠሩ አሉ። አንድ ብለህ ለመቁጠር ራሱ የሚቆጠር መሆን አለበት። ክብደት ያለው፣ ቁመት ያለው፣ ወርድ ያለው መሆን አለበት። ካልሆነ ግን በምን ቆጠርከው? እንዴት ለካኸው? እንዴት መዘንከው? መዝነኸው ነው? ሰፍረኸው ነው? እንዴት አድርገህ ቆጥረኸው ነው አንድ ስትል? አየህ፣ አስቸጋሪ ነው። ይህ አንድ የሚለው ኮንሰፕት ራሱ አስቸጋሪ ነው። ነገር ግን ሥላሴ ስትል እኛ በቀላሉ እንረዳለን፣ እናስረዳለን። ለምን? እግዚአብሔር በመለኮቱ አንድ ነው። መለኮት ስንል ምንድን ነው? በመፍጠር በመግዛት በማስተዳደር ይህንን የማይታየው ወደ ያመጣ የፈጠረ ያስገኘ አንድ ነው ብለን እናምናለን። ያ አንዱ ቃል አለው። ቃሉ ምንድን ነው ብለን እናምናለን መሰለ? ቃሉ ፍጡር አይደለም። የፈጣሪ ቃል ፍጡር አይደለም፣ የሚፈጥር ስለሆነ
ያንን ቃሉ ምን ብለን እናምናለን መሰለ? ከሱ የሚወጣ ስለሆነ ልጁ ብለን እናምናለን። ነፍሱን ደግሞ መንፈሱ ብለን እናምናለን። ያ መገኛውን እንደ ልብ እንቆጥረውና በኩነት ላይ አባት ብለን እንጠራዋለን። ስላሴ ማለት ይሄ ነው። ያ አንዱ በአንዱ ህልው የሆኑት ቃሉ ልጁ ነው። ቃሉ ልጁ ነው። ያንተ ቃል ጅማሬ ያለው ፍጡር ነው። ያንተ ቃል ፍጡር ነው። መፍጠር አይችልም፣ ማስገኘት አይችልም። የፈጣሪ ቃል ግን እንዳንተ አይደለም። አላህ ሁን ባለ ጊዜ ነገር ሁሉ ይሆናል ነው የሚለው አይደለም። ምክንያቱም ያ ሁን የሚለው ያቺ የሁን ቃሉ ምንድነች? ፍጡር አይደለችም። ያላ ቃል ፍጡር ነው ካልክ ምን ይሆንባል መሰለ? አላህ ቃሉን ከመፍጠሩ በፊት ዲዳ ነው የሚል ያመጣብሃል። ስለዚህ ያላ ቃል ምንድን ነው? ፍጡር ስላልሆነ ነው መፍጠር የቻለው። ስለዚህ እኛ ምን እናምናለን? የፈጣሪ ቃሉ ፍጡር አይደለም ልጁ ነው ብለን እናምናለን። ይህንን ከያዝን የስላሴን ኮንሰፕት በትንሹ በቀላሉ እንደዚህ ከተረዳ ነው። ስለዚህ አላህ ይወርዳል የሚለውን ግን ለማስረዳት ኦኬ፣ አላህ ይወርዳል፣ እንዴት እንደሚወርድ አናውቅም። እኔ አሁን እንዴት ይወርዳል? በፍጥነት ነው? ቀስ ብሎ ነው? ወይንም ደግሞ እንዴት ይወርዳል? ዋና ፖይንት ወይ አመድ ዋና ፖይንት እሱ አይደለም። ዋና ፖይንት ወይ አንድ ነገር ልንገርህ ወይ ባይዘው ወይ እምልህ ጀስት ዩር አይዲያ አይ ሪስፔክት እምልህ ሀሳብን እያከበርኩልህ ነው። አሁን ወደ ፖይንቱ ስመጣ አንተ ለምሳሌ ጀስት ኦን ዩር ፖይንት ኦፍ ቪው የሚባል ነገር አለ። አሁን ፐርሰናሊ ያንተ አሁን ፖይንት ኦፍ ቪው ነው አሁን ያስረዳህ ልንገርህ። ግን አሁን አንተ ስላለበት ነው ገባህ? ሃይማኖቱን አንተ ስላለበት ነው እዚህ ጋር እፎይ። ለምሳሌ አሁን አንተ ባስረዳህ በሙሉ አሁን ለኔ እኔ አሁን አንተን መምህሩ ነህ፣ እኔ እንደ ተማሪ ቆንኩኝ ጀስት እንኳን በዚህ ሞመንት ምንም ልረዳ አልችልም። ለምን ካልከኝ ፈጣሪ ማለት በቃ ሲንግል ከምንም ነገር ጋር ምንም እንትን የሌለው በአንድ የሚለው ነው እኔ ለኔ የምረዳው ማለት ነው። አንተ የሚያስረዳኝ በራስህ ትክክል ሊሆን ይችላል፣ አንተ ነው የምታውቀው። እኔ ግን አንድ በሚለው ነገር ነው። ለምሳሌ አሁን ወላ ቱሽሪክ ቢሂ ሸይአ ይላል። ወይም ደግሞ ልክ አንተ እንደምታውቀው አሁን አንተ መጀመሪያ እንዳልከኝ አላህ አንድ ነው፣ አይወልድምም አይወለድም ይላል በእኛ። ይሄ ምን ያሳያል? እዚህ ጋር ሲንግል የሆነ ነገር አለ ማለት ነው። ነጠላ እንዴት ይለካል የሚለው ይሄ ማደናገሪያ ነው የሚመስለኝ እኔ እፎይ ማለት ይሄ ማደናገሪያ ነው። ምክንያቱም ቀላል ነገር እያለ ይሄ ማወሳሰቢያ ነው። ወይ ደግሞ ቆይ ግደለም ስማኝ ግደለም ኖ እምልህ አሁን አንተ ትንሽ ላውራ ግደለም ኦንሊ ዋን ሚኒት ችግር የለም። ይኸውልህ እፎይ አንድ ነገር ልንገርማ ባይዘው ይኸውልህ አሁን አንተ በጣም ሲንግል የሆኑ እንትኖችን አሁን አንተ የሆኑ ነገሮችን አንብበህ ሊሆን ይችላል ልንገርህ። በእርግጠኝነት የምነግርህ ማለት ነው ትንሽ የሆነች እውቀት ነው ያለህ እስልምና ላይ ልንገርህ በእርግጠኝነት የምነግርህ ማለት ነው እምልህ ሃይማኖት ባይዘው ጥልቅ ነው ብያለሁ። እኔ ባይዘው የማንንም ሃይማኖት አከብራለሁ ብያለሁ። እኔ ለምሳሌ አምኖት ኮምፓራቲቭ ሪሊጅን ተማሪ አይደለሁም፣ ግን የኮምፓራቲቭ ሪሊጅን ተማሪ አሉ። ከነዛ ጋርም ጀስት ዲፕሊ መወያየት ትችላለህ። እኔ ግን የሆነ ነገር በቃ ጀስት የራሴ ኮንሴፕቹዋል የማውቀው ሃይማኖት አለኝ በደንብ አድርጌ ደግሞ ስለዚህ ሃይማኖቴ በደንብ አውቃለሁ። ግን አሁን ስለሌላው ሃይማኖት አሁን ብናይ በአለም ብዙ ሃይማኖት ነው ያለው። የራሳቸው ግን ፖይንት ኦፍ ቪው አላቸው። ትክክል ነው አይደለም የሚለው ሌላ ነገር ነው። ግን እዚህ ጋር አንድ ነገር እዚህ ጋር ላስረዳህ የምፈልገው ወደ ሌላ ቶፒክ እየገባ ነው። ወደ ቶፒክ ነው ማለት ነው። ኖ ለምን መሰለህ እፎይ አሁን እኔ የሚያደክምና የማያደክም እኔ ለአንተ ነው እኮ እየነገርኩህ ያለሁት። አላህ ከላይ ይወርዳል ከተባለ ኢትዮጵያ ላይ 9 ሰዓት የነበረው ካናዳ ላይ 3 ሰዓት አልክ አይደል እንዴ? የፈለገ ቢሆን መቼም ሁሉንም የፈጠረው እኮ ፈጣሪ ነው አይደል እንዴ? አንድ የሆነ ሱፐር ፓወር ካለ ሰዓቱንም የፈጠረው እሱ ነው። እንዴት ይወርዳል? መውረዱን ካወቅን ካመን እንዴት ይወርዳል ብለን እንትን የምንለው ነገር እኮ ከኛ በላይ የሆነ ነገር እኮ ነው። በቃ ሃይማኖት ማለት አንዳንድ ጊዜ ለምሳሌ አሁን በእናንተ ሃይማኖት ለምሳሌ የሆነ ነገር መልእክት ይመጣል። የሆነ ለምሳሌ የሆነ ስቴትመንት ቢመጣ አመድ እሺ ቀለል አድርገው እሺ ይሁን እሺ አናቅም በሚለው ልለፈው እሺ እንዴት እንደሚሆን ምናምን አይደለም። ለምሳሌ አሁን አንተ ለምሳሌ ቆይ ልምጣልህ። ለምሳሌ አሁን አንተ ለምሳሌ አሁን
ለምሳሌ አሁን አንተ ለምሳሌ እሺ ይሄን እኮ አሁንም እኮ እየነገርኩ በቃ ይወርዳል ከተባለ እንዴት ይወርዳል የሚለው ነገር ያን ያህል እኮ ነው። የሆነ ሱፐር ፓወር እንዳለ ከታወቀ አንድ ፈጣሪ አለ ከተባለ እንዴት አሁን ለምሳሌ በጌትነት ለምሳሌ አሁን አንተ ከኛ ለምሳሌ የተሰወረ ከኛ ዕውቀት በላይ የሆነ ነገር አለ። ለምሳሌ እኮ አይደል እንዴ? ለምሳሌ አሁን አንተ ፍጹም አምላክ ነው ፍጹም ሰው ነው ብለህ ላንተ በቃ የሆነ ጥሩ ሰውየው አመድ ከቶዲም ስለምንድነው አመድ ኤኒዌይስ ግን ቤቱም የእናንተ ስለሆነ ያን ያህል እንትን አንልም እና እንትን ካልክ ደግሞ ኢንቫይት እናደርጋለን ማለት ኮምፓራቲቭ ተማሪዎች ስላሉ መወያየት ከፈለገ ከነዛ ጋር ብትዋይ የተሻለ ይመስለኛል። ለፎይ ማለት እነዚህ አብዛኛዎቻችን ስለቆት ያለው ሰው ጋር ብትዋይ ደስ ይለናል። አመድ ሰዓት ብዙ ገደልን። ወደ ቶፒኩ ባክ እናድርግና ማመንታ ላይ ነው አይ ቲንክ ኦኬ የተቆረጠ ፊደል ይታየኛል። ቀጣይ እንዳለው አላውቅም። ማመንታ ቀጥልሽ። እንኳን ደህና መጣ። እንኳን ደህና ቆየ። ምንድን ነው ጥያቄ? ጥያቄያችን ግልጽ ነበረ። ሜቢ ካልሰማው አላህ ከሌሊቱ 1/3 ክፍል ላይ ወደ ቅርቢቱ ሰማይ ይወርዳል አይወርድም የሚል ነው። ይወርዳል በሚገባ። ኦኬ ምን ያህል ሰዓት ነው የሚቆየው? ከዛ በኋላ አንተ ምን ያህል ሰዓት ይቆያል ተብለክ ነው? ሜቢ ከአንተ ብሰማው አይሻልም እኔ ከምናገረው? አይ አንተ ግራ ይገባህን ጠይቅ ብዬ እኮ እንድታስረዳኝ ነው እኮ። ይወርዳል ተስማማል። ከሌሊቱ 1/3 ክፍል ላይ ወደ ቅርቢቱ ሰማይ ዱንያ ነች የምናያት ሰማይ 7 ሰማይ አሉ በእስልምና። ከሰባቱ ሰማይ በላይ ደግሞ አርሽ አለ። ሰማይ ዱንያ የምትባለው እቺኛዋ ቅርቢቱ ነች። አላህ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ አላህ ቅርቢቱ ሰማይ ሲመጣ አርሽ አለ፣ አርሹን ያልፋል። ሰባተኛ ሰማይ አለ፣ ሰባተኛውን ሰማይ ያልፋል። 6ኛ አለ፣ 6ኛውን ያልፋል። 5ኛ አለ፣ 5ኛውን ያልፋል። 4ኛ አለ፣ 4ኛውን ያልፋል። 3ኛ አለ፣ 3ኛውን ያልፋል። 2ኛ አለ፣ 2ኛውን ያልፍና አንደኛዊቱ ሰማይ አለ። ከዛ በኋላ ይሄ ምድር ነው። አላህ እዚህ መሃል ነው የሚሆነው ማለት ነው አይደለም? ቴንኪው። ስለዚህ አላህ ከአርሽ ወርዶ ወደ ሰባተኛይቱ ወደ ቅርቢቱ ወደ 6ኛ ወደ 5 4 1 ሲል እያንዳንዱ ሰማዮት ውስጥ ይገባል አይገባም? ምን እያንዳንዲቱን ሰማይ እያለፈ ነው የሚመጣው ሳያልፍ ነው። ምክንያቱም አንደኛ አለች፣ 2ኛ አለ፣ 3ኛ አለ፣ 4ኛ አለ፣ 5ኛ አለ፣ 6ኛ አለ፣ 7ኛ አለ፣ አርሽ አለ። እንዲህ ሲመጣ እያንዳንዱን ሰማያት 7ኛን፣ 6ኛን፣ 5ኛን፣ 4ኛ፣ 3ኛ፣ 2ኛን አልፎ ነው አንደኛ ጋር የሚመጣው ሳያልፋቸው። ወደ ታች ወርዶ የሚመጣ ከሆነ አልፏቸው ነው የሚመጣ። ታዲያ ምንድን ነው ሌላ ነገር ሌላ ጥያቄ የፈጠረብህ ነገር ምንድን ነው? ሰባት አለ ከተባለ ወደ ታችኛው ወደ ቅርቢቷ ሰማይ ከመጣ አልፎት ነው አይመጣ። ሌላ ምንድን ነው ታዲያ? ቴንኪው። አላህ ፍጡር ውስጥ አይገባም የሚለውን አንተ ዲስፕሩቭ አደረክልን። አላህ ፍጡር ውስጥ ይገባል። ምክንያቱም እነኚህን ሰማያት ሲያልፍ እነሱን እያለፈ ስለሚመጣ ከበላዩ ምን ይኖራል ማለት ነው? ሰማይ ይኖራል። ከበታቹ ሰማይ ይኖራል። የላኛውም ሰማይ ፍጡር ነው፣ የታችኛውም ሰማይ ፍጡር ነው። አላህ መካከል ሲገባ ምን ይሆናል? ፍጡር መሃል ገባ ማለት ነው። አላህ ፍጥረት ውስጥ አይገባም የሚለውን አስተምሯችሁን እንደፈለገው ማለት ነው። ጌታ እኮ ነው አላህ ማለት ልንገር አይደለ? እሱ የፈጠረው ሰማይንም ምድርም የፈጠረው እሱ ስለሆነ ወደ ፈለገበት ወደ እንዳሸው ማድረግ እንዳሸው መሆን ምችል ጌታ ነው። ራሱን ተብቃቅቶ እንጂ ማንም አግዞት ይዞት የሚመጣ የሚወርድና የሚወጣ አይደለም። እና ደግሞ አንተ እንደምታስበው ከሰባቱ 6 5 እያለ ደረጃ አይደለም እየወረደ በመጣው ትሰማለህ አይደለም? ይወርዳል ከተባለ ስለዚህ ሲወርድ ስለዚህ እነኛን ሰማያት አልፏቸው ነው የሚመጣው። ተስማማን አይደለ?
እኮ ይኸውልህ እንደዛ ያልኩህም እንዲገባክ ብዬ ነው። በቃ አሁን አንድ ነገር ይወርዳል ሲባል ካለብህ ምን ሆነ ማለት ነው። ከርቢቱ ሰማይ ጋር ሲመጣ ከበላዩ ሁለተኛ ሰማይ፣ ሶስተኛ፣ አራተኛ እያለ እስከ ሰባተኛ ሰማይ አለ። ከታች ደግሞ አንደኛይቱ ሰማይ አለ። ከዛ ምድር አለ። አላህ እዚህ ሲገባ ፍጥረት ውስጥ ገባ ማለት ነው። አላህ ፍጥረት ውስጥ አይገባም የሚለውን አስተምሯታችሁን ሐሰት ነው ማለት ነው። አንተ እኮ ይኸውልህ አንተ ማሰብ ያለብህ ነገር ምን መሰለህ? እሱ የፈጠረውን ሰማይ እንደፈለገ አድርጎ ወርዶ መምጣት አይችልም። መጀመሪያ ያልነበረን የፈጠረ መጀመሪያ ያልነበረን ነገር የፈጠረ እንደገና በፈጠረው ነገር ላይ ደግሞ ያሻውን መሆንና ማድረግ አይችልም። አይችልም። እኔ ማይወጣኝ አይችልም። ምን ያልወጣኝም እናንተ እኮ ናችሁ። ፈጣሪ ፍጡር ውስጥ አይገባም ብላችሁ ያመጣችሁት አስተምሮ እናንተ ናችሁ። ፈጣሪ ፍጡር ውስጥ አይገባም የሚላችሁ አዳምጠኝ። ይህን አስተምሮ ይህንኛው ደግሞ ምን ያደርገዋል መሰለ? ፉርሽ ያደርገዋል። ምክንያቱም ወደ ምድር አይለም ብላችሁ የምትሉት ለምን መሰለ? ፍጡር ውስጥ አይገባም ስለምትሉ ነው። አመንታ የአንተ አስተሳሰብ ነው እሱ። ገብቷል። እዚች ጋር ማለት ነው። እዚች ጋር ማወቅ ያለብህ ነገር አንድ ነገር አዋሽ ነህ ምንድን ነህ አንተ? ቅድም ምንድን ነህ ከአንተ ሃይማኖት ሲባል እሱ አይመለከትም አላልከውም? ኢምራን ነው አህመድ ነው የጠየቀህ የነበረው። ከዛ በርቶብሃል እፎይ። የምልህ አንተ ሃይማኖት የንጽር ሃይማኖት አይደለም ልንገርህ። ቆይ አህመድ አንዴ ቆይ። ይኸውልህ እኔ ሙስሊም ነኝ። ይኸውልህ ሙስሊም ነኝ እኔ ሙስሊም ያለ ባሪያ ነኝ። እና ይመጣል አይመጣም በሚለው ላይ ከሆነ ጥያቄ ግራ የተጋባው ይመጣል። የሚመጣውን ማመጣት እሱ በሚገባው እሱን በሚመጥነው መልኩ ነው የሚመጣው። ገብቷል። እንደምናስበው አንድ ሰው በፕሌን ነው በመኪና ነው የሚመጣ ብለህ እንደምታስበው አይነት አይደለም። ገብቷል። አላህ ማለት ከዚህ የራቀ ነው። ራሱን ችሎ በራሱ ተብቃቅቶ ነው የሚመጣ እና ደግሞ የሰዓቱም ነገር ግራ ገብቷል መሰለኝ። እሺ ቀጥል እኮ አማንክበት። ይሄን ራሱን ተብቃቅቶ ራሱን ችሎ እንደሚመጣ ይሄን ታምናለህ አይደል? እኔ ጥያቄ እሱ እኮ አልነበረም። አመንታ እኔ እንዴት የሚመጣ ይኸውልህ እየተነጋገርን ነው አይደለ? እየተነጋገርን ከሆነ አንድ የገባክ ነገር ካለ መቀበል አለብህ። ይኸውልህ ይመጣል ከተባለ ይመጣል። ጠየቀኝ መልስ፣ ቀጣይ ወደ ሰዓቱ ትሄዳለህ። እኔ እኮ እስማማለሁ። አሁንም የኔ ጥያቄ ያልሆነ እንዴ ነው ምላሽ አንተ አጽንኦት ሰጥተህ እየሰጠህ ያለው? አላህ በፕሌን መጣ እንደዚህ መጣ የሚል ምን እኔ አልተናገርኩም። ያልተናገርኩትን ተናግረህ ምላሽ ትሰጣለህ። ቀስ ብሎ ይምጣ፣ በፍጥነት ይምጣ፣ ሰው በፕሌን እንደሚሄደው እንደዛ ይምጣ፣ እንዴት መጣ የሚል ጥያቄ አይደለም። እኔ ዋና ጥያቄ ምንድን ነው? ኦኬ አላህ ሰባቱን ሰማያት አልፎ ከመጣና ቅርቢቱ ሰማይ ላይ ከደረሰ ከዛ ሁለተኛ ሰማይ አለ፣ ከታች አንደኛ ሰማይ አለ። ስለዚህ ምን ውስጥ ገባ ማለት ነው? ፍጥረት ውስጥ ገባ። ሜቢ የምታውቀው አልመሰለኝም እንጂ ፈጣሪ ፍጥረት ውስጥ አይገባም የሚል መፈክር አላችሁ። አላህ ፍጥረት ውስጥ አትሊስት ምን ውስጥ ገብቷል ማለት ነው? ሰማይ ውስጥ ሲገባ ሰማይ የላኛውን ፍጡር ነው የታችኛውን ፍጡር ነው? አንደኛውን ቴዎሎጂያችሁን ይህንን አፈረስከው ማለት ነው። ቀስ ብሎ ይገባል። ወደፊት ስታነበው አሁን ያልኩ ምን እንደሆነ ይገባል። እሱም በደንብ ትረዳዋለህ ወደፊቱ። አሁን ወደ ሰዓቱ ቀጥልልኝ። አላህ ይመጣል ብለኸኛል፣ ተስማማ ማለት ነው። እንዴትም ይምጣ እሱ ጥያቄ ስላልሆነ ደግመህ እንዳታነሳው። እንዴት ነው የሚመጣው ብዬ ስላልሆነ ነው። አሁን ይመጣል ብለን ተቀብለን ይመጣል ብለን እንለፈው ያ አስተያየል ማለት ነው። ማመንት ወደ 290 ሀገራት አሉ በዓለም ላይ። ወደ 290 ሀገራት የተለያየ ሰዓት አላቸው። ኢቭን አይ ቲንክ ሩሲያ ላይ እንኳን ስትሄድ ሩሲያ ላይ እንኳን በግዛት ውስጥ በግዛታቸው ላይ እንኳን ልክ ለምሳሌ ኦሮሚያ፣ ትግራይ፣ አማራ፣ ደቡብ እንደሚባለው የሰዓት ልዩነት አላቸው። እዛው አንዱ ሀገር ላይ የሰዓት ልዩነት አላቸው። ስለዚህ አላህ ኢትዮጵያ ላይ በዚህ ዓለም ላይ ማለት ነው በዚህ ዓለም ላይ የተለያዩ አሉ። አንድ ሀገር ሆነው እንኳን ለምሳሌ ሩሲያን ጠቀስኩልህ፣ እዛው ግዛቷ ላይ እንኳን የተለያየ ሰዓት ያለባቸው አሉ ማለት ነው።
ስለዚህ አላህ 9 ሰዓት ከሆነ የሚመጣው ከሌሊቱ ልብ በል ከሌሊቱ 9 ሰዓት ከሆነ የሚመጣው ኢትዮጵያ ላይ 9 ሰዓት ሲመጣ ሌላው ዓለም ላይ 9 ሰዓት አይደለም የሚሆነው። ስለዚህ ኢትዮጵያ ላይ ይመጣና 9 ሰዓት ይህን ሁሉ ይላል። ከዛ ደግሞ እዛኛው ጋር 9 ሰዓት ይሆናል። ደግሞ እዛኛው ጋር ይሄዳል፣ ኬንያ ይሄዳል፣ ሱዳን ይሄዳል። 290 ሀገራት አሉ። እያንዳንዳቸው ሀገራቸው በደቂቃ የሚለያዩ አሉ። እያንዳንዱ እንትን የሚሉ አሉ። ስለዚህ አላህ ምንድነው መሰለ የሚሆነው ምንም 17 54 ላይ ፍጥረትን ፈጥሮ በአርሹ ላይ ተደላደለ ቢልም አላህ እንዳልተደላደለ እረፍት እንደሌለው አንዴዛ ሲሄድ ሰዓቱም አይበቃው። ስለዚህ ምንድነው የሚሆነው ማለት ነው? ቪዲዮ ላይ ነበር ባጭሩ መልክልኝ ሙሉ አየት እምራን ቆይ አስጨርሱ። እሺ ቆይ ይኸውልህ ጨረስ መሰለህ። አላህ ምንድነው መሰለህ የሚሆነው እረፍት አልባ ነው የሚሆነው። እረፍት አልባ ሆኖ ልክ እንደ ፍጥረት እዛ ሆኖ መስማት ወይን አይችልም ማለት ነው። እዚህ መጥቶ እዛ ሆኖ መስማት ስለማይችል ቀረብ ካላለ ወይን ስለማይሰማ ይህንን ለመማር ያለ እረፍት ሲመላለስ ነው የሚያድረው። ማደር ብቻ አይደለም ቀኑንም ይመላለሳል። ምክንያቱም እኛ ጋር ቀን ሲሆን ሌላው ጋር ሌሊት ስለሚሆን፣ ሌላው ጋር ሌሊት ሲሆን እኛ ጋር ቀን ይሆናል። ቀጥል። ይሄ ነው ግራ የሆነብህ ማለት ነው። ቀጥል። እና ይኸውልህ በመጀመሪያ ደረጃ አላህ ልክ እንደኛ እንደ ሰው ማለት ነው ደካማ አይደለም። አላህ ነው የዓለማት ጌታ ነው። ዓለምን የፈጠረ ሰማይን የፈጠረ ይሄን ምድርን አንተ የምትለው ሰዓቱ እዚህ 9 ሰዓት ከሆነ እዛ ካናዳ ምናምን ብለህ የሰዓት ልዩነትን የፈጠረ አላህ ነው አይደል? እያወረን ያለ ነው። አንተ መጀመሪያ እንደው ስታስብ እንደው እንደዚሁ ዝም ብዬ እንዲገባክ ሲነግርህ ማለት ነው 7 ሰማይን የፈጠረው አላህ እንዴት እችኛዋ ምድርን 9 ሰዓት ላይ እዚህ 9 ሰዓት ኢትዮጵያ ከሆነ እዛኛው 9 ሰዓት ላይ አይደርስም ብለህ የምታስበው ከ7 ሰማይ ወርዶ መጥቶ እንዴት እችኛዋ ምድር ላይ ደግሞ በሰዓት ልዩነት አይደርስም ብለህ የምታስበው አንተ እስቲ ሲጀመር እስቲ እንዴት ሐሳቡ መጣል? እንዴት አቃተ? አይደርስም ማለት ታየም እረፍት የለውም ነው በቃ ሐሳባቸው አድረስ ያድርግላችሁ። ሐሳባቸው አድረስ ያድርግላችሁ። አንድ እየረበሽክ ነው ከስሩ በቃ ሲጀመር ማለት ነው። ለምን እረፍት ነው ያወራክ ያለው? ሰው አይደለም አይደክምም እያልኩ እኮ ነው። እረፍት አያስፈልገውም እሱ አይደክምም። ሲጀመር ገብቷል። ሲጀመር አይደክምም። እንደኔና እንዳንተ አድርገህ እያሰብክ እኮ ነው አንተ። አላህ ነው የዓለማት ጌታ ሰማይን ፈጥሮ 7 ሰማይ ማለት እኮ ማለት ነው እቺ ምድር እኮ የአንድ ሰማይን ሩብ አትደርስም እኮ። እዚችኛ ምናየት እቺ ቅርብ የምትመስለዋን ሰማይ ሩብ ምን ብዬ አይደርስም እኮ እንዴ። ስለዚህ አላህ ሌሊቱ ምንም ሌሊቱ ሙሉ ምንም አንተ እንደምታስበው ሌሊቱ ሙሉ እረፍት የለውም እየዞረ ነው ብለህ እንደምታስበው አይደለም። ገብቷል። አንዴ ነው የሚወርደው በቃ። ይኸውልህ እዚህ ኢትዮጵያ ላይ እኛ ጋር ምሽት ነው አይደለ? ይኸውልህ አሁን ለምሳሌ እኛ ጋር ምሽት ነው አይደለም? ዛሬ አሁን ለምሳሌ አሁን ከሌሊቱ 5 ሰዓት ነው አይደል? 5 ሰዓት ከ10 ነው አይደለም? እሺ። እና 9 ሰዓት ላይ ይወርዳል አይደል ብሎ እሱም ራሱ ተናግሯል አይደል? እኔ እወርዳለሁ ብሏል አይደለ? ይወርዳል 9 ሰዓት ላይ ይወርዳል ብዬ አምኛለሁ። እኛ አሁን ኢትዮጵያ ውስጥ በ9 ሰዓት ሌሊት ላይ ይወርዳል። በቃ ምንም ጥርጥር ያሌለው ነው አምኛለሁ። እና ደግሞ በዚህ ሰዓት እስቲ የትኛው ሀገር ነው ቀን? እስቲ ንገረኝ። ምን ቀን? አሁን በዚህ ሰዓት ቀን የሆነው የአውሮፓ ነገር አንድ ጥቀስልኝ እስቲ። ሞልቷል። አሁን ካናዳ ራሱ ቀን ነው በአሁን ሰዓት የሚሆነው። በቃ ቀን ነው አይደለ? የእነሱ ማታ 9 ሰዓት ደግሞ ሌሊት 9 ሰዓት ጠብቆ እነሱ ሙስሊም አለ አይደል? እዛ ሀገር አላህ ይወርዳል ብሎ የሚጠብቅ እስላም አለ እዛም። ገብቶሃል አይደለ? አምነን መቀበል ነው በቃ። እሱ በራሱ ችሎታ 9 ሰዓት ላይ ወርዶ እዛም የትኛውንም እዚህ ዓለም ላይ ይዳረሳል። ገብቶሃል አይደል? ምንም እንዲህ ግራ ገብቶክ እንትን ማለት የለብህም። ችሎታ አንድ ጊዜ ልናገር። ሰላም ብያለሁ። መጀመሪያ ልጁ የሚያወራው ሌላ ነውና
አንድ ጊዜ ልናገር አላህ Subhanahu Wa Ta'ala ሰዓት 9 ሰዓት ምናምን የሚባል ነገር የለም ከሌሊት 1/3 ይወርዳል ይሄ ማንም ሙስሊም ያምናል የተለያዩ ሀገሮች ላይ ቀንና ጊዜ አለ ብለሃል ቆይ ሻማ ከሌሊቱ 1/3 ስንት ሰዓት ነው እሺ ከሌሊት 1/3 ነው የሚወርደው ሰዓቱን አስልተህ 9 ሰዓት በለው ነገር ግን በየሀገራችን ላይ ቀንና ምሽት አሉ የሚፈራረቁባቸው ያንን ቀንና ምሽት የፈጠረው አላህ ነው አይደለም ቆይ ቀንና ምሽት የፈጠረው አላህ አይደለም ሻማ ተረጋጋና ቀስ ብለን እንደሌሎቹ እናወራ እኛ ለምሳሌ ከቀደም ብያችኋለሁ ከ8 ሰዓት በኋላ 9 ሰዓት አካባቢ ላይ ነው የሚመጣው ሰዓቱ ብያችኋለሁ ከሌሊቱ 1/3 ካለፈ በኋላ ስለሚል አንተ ግን እንደዛ የለም ካልክ በኋላ ደግሞ መልሰህ እንደዛ በለው አልከኝ በመጀመሪያ ልክኛን ውሸታም አደረከልና መልሰህ ደግሞ እንዳለ ደግሞ ኮንፊርም አደረክል ለምን እንደዛ አልክ ላ እኔ ያልኩ ያለሁት ማለት ነው ከሌሊት 1/3 ሰዓት ሲል እናንተ ስልታችሁ 9 ሰዓት አረኮች 9 ሰዓት ይሁን ነገር ግን ኢትዮጵያ ላይ ምሽት ከሆነ አሜሪካ ላይ ቀን ሆኖ እዛም በመትሉት ነገር እንደዚህ ሳይሆን ቀንና ሰዓትን ምሽትን አሜሪካን ኢትዮጵያንም ሆነ የፈጠረው አላህ ነው ስለዚህ ይወርዳል እንዴት እንደሚወርድ አናቅም ስለዚህ ሰዓትንም የፈጠረው እሱ ነው ስለዚህ እዛ እንደዚህ ይወርዳል እዛ እንደዚህ ይወርዳል ተብሎ ሳይባል ቀኑንም ሁሉንም ስለፈጠረ ራሱ ነው የሚያውቀው እኛ እንደሚወርድ እናምናለን ግን እዛ ሀገር ላይ ምሽት ነው እዚህ ቀን ነው ተብሎ ሌላ ነገር ሊባል አይቻልም እሱ ነው ሰዓቱንም ሁሉንም የፈጠረው እኮ ነው ስለዚህ አንደኛው ከገቡ እንዲገቡ ብዬ እኮ ነው ሰዓት እዛም እዚህም ያልኩት እኮ እኔ እሱ ግራ ገብቶት እንደዚህ ሰዓት በተለያየው እንደዚህ ማመንታ ከሌሊቱ 1/3 ላይ ካለፈ በኋላ መጥቶ ይመጣል ለእያንዳንዱ ደግሞ ይሄንን በእያንዳንዱ ቀን ይመጣል እንደዚህ ይላል እንደዚህ ካለ ኢትዮጵያ ላይ ብቻ ነው የሚመጣው ሌላው ዓለምም ይመጣል በዛው ሰዓት ላይ ሌሊት ሲሆን እንደዛ ሲሆን ይመጣል አይመጣም ሌላው ሀገር ላይ እሺ በነገራችን ላይ ግን እዚህ ጋር አሁን በዚህ የገቡት ሙስሊሞች አሁን በስርዓት አያውቁም እኔ አሁን እስኪ ስለ ክርስቲና ልጠይቅ እስኪ ክርስቲያን አድርገኝ እስኪ ልጠይቅህና መልስልኝና ከዛ ክርስቲያን አድርገኝ እስኪ አሳምነኝ የተጠየቀው መልስ ቅድሚያ ቆይ ላ ክርስቲያን አድርገኝ እስኪ ስለ ክርስቲና ልጠይቅ ስለ ሙስሊም እዚህ የሚያውቁ የሉም የእውነት የሚያውቁ የለም ሐዲስ ገልጠው ራሱ አይናገሩም ስለ ሙስሊም አያውቁም ማለት ስለ ሙስሊም ካወቁ ካዳኮ ጥያቄውን መልሰው እዚህ ላይ ያሉት ነው ያልኩት እዚህ ላይ ያሉት እያወቁ አይደለም እየመለሱልህ አይደለም በትክክል ማለት ነው እስኪ አንተ ስለ ክርስቲና ልጠይቅህ አሳምነኝና እስኪ ወደ እምነት ጥራኝ እኮ መልሳ ቅድሚያ ከነሱ እነሱም ያውቁትን አይደል እስካሁን ሲመልሱ ነበረ ስለዚህ አንተ እነሱ አያውቁም ከማለት በፊት አሁን የጠየቁ መልስልኝ ላ እየሰማሁ ነበረ ከታች እየሰማሁ ነበርና በትክክል ራሱ የመለሰልህ የለም ስለዚህ ይሄንን ሳይሆን እስኪ ስለ ሃይማኖት ሰበከኝ ልጠይቅህ ሸዋማ እነሱን አልመለሱም በትክክል አያውቁም ምንም አልካቸው አዲሱንም አያውቁም አልካቸው አጣጣልካቸው እንጂ አንተም ስቲል እኮ ምላሽ አልሰጠኸኝም እኮ እኔም አላውቅም እኮ በጥቅሉ ግን እዚህ የመጣሁት ስለ ክርስትና ልጠይቅ ነው ከዛ ሳምነኝና ወደ አንተ እምነት ጥራኝ እውነቱን ነው ሸዋማ እያለ ያለው ፈዳም መሰለኝ ጥራኝ ወደ አንተ እምነት ችግር የለም እኔም አላውቅም አልከኝ አንድ ሰው ማያውቅ ከሆነ ሌላውን አታውቅም ማለት አይችልም ባይዘይ ለምሳሌ እኔ ከታች እያዳመጡ ነበር አልመለሱልህም ከታች እያዳመቁ ነበር እነሱ አልመለሱም ትክክል አይደሉም አያውቁም ምንም አልካቸው በምን አወቅ ካዳ እነሱ የመለሱት እኮ ትክክል ሊሆን ይችላል አንተ ማታውቅ ከሆነ እነሱ የመለሱት ትክክል ላለመሆኑ ምን ማስረጃ ኖሮህ ነው በትክክል አልመለሱልህም አያውቁም ከማለት በፊት አንተ የምታውቅ ከሆነ እሺ አሁን ይሄ ማማንታ የሚባለው ኢትዮጵያ ቀን ከሆነ እዛ ምሽት ከሆነ እንደዚህ ያለ እንትን ሲል ሰምቻለሁ ግራ ሲጋባ ነገር ግን ሰዓቱንም ጊዜውንም ሁሉንም የፈጠረ አላህ ነው እንዴት እንደሚወርድ አልተነገረንም ቁርአን ላይ ማለት ነው የትም ሐዲስም ላይ እንዴት እንደሚወርድ አልተነገረንም ስለዚህ መፈላሰፍ የለብንም ይወርዳል አው ይወርዳል እዛ ቀን ነው እዚህ ምሽት ነው ልንል አንችልም ጊዜውንም ሁሉንም እሱ ነው የፈጠረው ነው እኔ በየማምነው እንደዚህ ነው በቃኛ ስለዚህ ሸዋም ያለው ልክል ይወርዳል ግን እንዴት እንደሚወርድ አናቅም ሰዓቱንም ጊዜውንም ገደቡንም ምሽቱንም የፈጠረ እሱ ነው
ስለዚህ አንፈላሰፍለትም በራሳችን ማለት ነው። ሙራድ ደግሞ ሸዋም ምን መሰለህ እኔ እኮ እዚህና እዛ ይለያያል ስላልከኝ እንደዛ አንተ ባልከው መሰረት ልነግርህ ሄድኩ እንጂ እንደዛ የሚባል ነገር የለም። በቃ ሸዋማ የሚለው ነገር እውነት ነው። በቃ ይመጣል በቃ ብለህ ነው ማመን ያለብህ እንጂ ምንም ፍልስፍና ውስጥ የሚያስገባ ነገር የለም። ገብቷል? እኔ አንተ በእኛ አቅም ሊታሰብ የሚገባ ነገር አይደለም። ይሄ በእኛ አቅም በሰው ልጅ አቅም ምንችለው ነገር አይደለም። ገብቷል? ይሄ ፈጣሪያችንን መገዳደር ነው። ፈጣሪያችንን መገዳደር ነው። አንተም ራስህ እኮ አንድም ሶስት ነው ብላችሁ ተቀበላችኋል አይደል እንዴ? እንኳን ይሄ ይመጣል ብለህ ሙስሊሞች እዚህ ጋር እንዳትሳደብ፣ ይኸውልህ እንዳትሳደብ ከታይ በኮሜንት እየተሳደቡ ነኛ። እንዳትሳደብ አንደኛ እኛን ጠይቅ። እፎይ ልጠይቅህ ነው። ዛሬ አሪፍ ነው። ዛሬ እፎይ አሪፍ ነው። የምር ዛሬ ስድብ አልነበረም። አሁን ነው ኮሜንቱን ራሱ ያበረው እንጂ ስድብ አልነበረም ዛሬ። እፎይ ለምን ስልጣን አሰጠኝም? ለኔ የገስት ስልጣን ስጠኝ። እርሱ ሙስሊሞች ምገቡ ማለት ነው። ጥያቄ ያላችሁ ሙስሊሞች ኑ ጠይቁ ተብሎ ርዕስ ይያዝላችኋል። ኦኬ፣ ያኔ ገብታችሁ ክርስትና ላይ ያላችሁን ጥያቄ በሙሉ ትጠይቃላችሁ። ኦኬ፣ አሁን ግን ርዕስ አለው አይደል? ቤቱ ርዕስ አለው። ርዕስ ይዞ ነው የገባ። ራሳችሁን ችላችሁ መልሱ እንጂ ክርስትና ላይ አሁን ምንም አይነት ጥያቄ መጠየቅ አትችሉ። ኦኬ፣ አሁን እስልምና ላይ ነው እየተወራ ያለው። ስለ አላህ አውሩ፣ እኛም እንማር። እሺ፣ እኛም እኮ ግን ኮሜንት ላይ እየገቡ ይሳደባሉ። ያ ጥሩ አይደለም ነው። እሺ፣ ዓለም አሁን የተናገርሽው ነገር ትክክል ነው። አንቺ የተናገርሽው ነገር ትክክል ነው። ቆይ አንድ ጊዜ ላውራ። አንተ የተናገርሽው ነገር ትክክል ነው። ነገር ግን ሙስሊሞች እዚህ ጋር ስትመልሱ በምታውቁት ካላወቃችሁ አላቅ ሰዓትና ጊዜውን ገደቡን ሁሉን የፈጠረ አላህ ነው። ስለዚህ ቁርአን ሐዲስ ላይ የሌለውን መፈላሰፍ እንዴት ነው? ይሄ ከእስልምና ያስወጣል። ካላወቅን አላወቅን ግልግል ለአዋቂዎች መልቀቅ ነው ያለብን ማለት ነው። ስለዚህ ስለ ክርስትና የምትጠይቁ ካለ መጠየቅ፣ ስለ እስልምና ደግሞ የምትጠይቁ ካለ የምትመልሱት ከሐዲስ ከቁርአን ካለ መልሱላቸው እንጂ አትፈላሰፉ። አላህ እንዴት ይወርዳል፣ እንዴት እንደሚወርድ ወላሂ አለማናቅም፣ አልተነገረንም። እንዴት ነው የምንፈላሰፈው? ስለዚህ እኔ ስለ ክርስትና እና ልጠይቅህ ወይ ደግሞ አይቻልም ካልክ ችግር የለም። መቼም እንደ ሙስሊም ሴቶች ጎደሉ አይደላችሁ ምናምን ወንድ ናችሁ፣ ሙሉ ናችሁ፣ ሙሉ ትመስሉኛላችሁ ሙስሊም ወንዶች እና አሁን እዚህ ጋር አንቺ ቆይ እዚህ ጋር አንዳችሁ አውሩ። አንተ ጥያቄ መጠየቃችሁ ለማሆን የእናንተ ጥያቄ መጠየቃችሁ ለማሆን ለምንድን ነው የምትሳደቢው? አለም ታርጊ ሙራድ የአንተም እይታ አላህ ይወርዳል፣ ግን እንዴት እንደሚወርድ አናቅም፣ ሰዓቱንም መናገር አንችልም ነው። የኔ እይታ እንደዛ ነው። ግን በሌላ በመጀመሪያ ሰላም ብያለሁ ለቤቱ። የዛሬው ላይቭ ደስ ይላል። ያንተ ይሄን ላመሰግነው እወዳለሁ። አሪፍ ነው። ኮሜንት እንትንክን አጥፍተው ነበር። ዛሬ በተረጋጋ መንፈስ ነው። ደስ ይላል። የዛሬው አሪፍ ነው እና አንተም ደግሞ ስለ እስልምና ለማወቅ የምታደርገው ጥረት በጣም ደስ ይለኛል። አሪፍ ነው። ግን እንደዛ የዛና አይነት ጥረት ስታደርግ በቃ ላረድ ሁሉን እየጨረስክ ብታነብ ከአንተ የተረዳሁት አሁን ከዚህ በፊት ቁርአን ላይ ማስረጃ ምናምን ስትወጣ የሆነ አንቀጽን ብቻ ነው እንትን የምትልና ቀጣዩን ሂደህ አታየውም ማለት ነው። ምን እንደሚጨርስ ቀጣዩ ላይ ያለው ነገር ያን አትመለከትም። ብቻ የሆነ አንተ የዋሸበት ሰጠናለህ ወይ ካሁን በፊት አውርቶ የዋሸበት ሰጠናለህ። ዝም በል አንተ ዝም በል። አዎ ሰጥቻለሁ። ሙራድ ያወራ። እሺ እስኪ ስጠኝ። ወይ አውርቶ የዋሸበትን ማስረጃ ስጠን እስኪ። ወይ ያለ ማስረጃ ነው ያወራው፣ ውሸቱን ነው የምትለውን እስኪ ስጠን። ልክ ነሽ እኮ ማስረጃ እኮ አለው፣ ግን ያን ማስረጃ ኔጌቲቭ ሳይዱን ብቻ ነው የሚከተል፣ ጨርሶ አያነብም። ስለዛ ማስረጃ ኖ ቆይ እፎይ እኔ አሁን ለምሳሌ እኔ እፎይን በጣም ነው የምከታተለው ምናምን፣ እሱ የሚጠቅሳቸው መረጃዎች እንዳሉ እኔ እየከፈትኩ ያለው ሰው ምንም አይነት ስህተት የለውም። አሁን ቤቱ ርዕስ ላይ ቀጥል መጥቷል እፎይ። እሺ እንቀጥል። እሺ ሙራድ ያውን አላህ መውረዱን በቃ ታምናላችሁ። መልካም። እንዴት ይወርዳል አናውቅም፣ አለው አለም። አሁን እኔ ዋና ጥያቄ ሜቢ በደንብ ግልጽ ላድርግልህ።
አላህ ፍጥረት ውስጥ ይገባል አይገባም? አይገባም። መልካም። አላህ ፍጥረት ውስጥ አይገባም። ይገባል አይገባም? ድገምልኝ። ድገምልኝ። ሄሎ ወይ አላህ ፍጥረት ውስጥ ይገባል በእኛ አይገባም? አይገባም። ፍጥረት ውስጥ አይገባም። መልካም። አላህ ወደ ቅርቢቱ ሰማይ ይመጣል አይመጣም? አላህ ወደ ቅርቢቱ ሰማይ አይመጣም። ቴንኪው። እንዳለ እዚህ ጋር ያሉትን ትጋጫቸዋለህ። እነሱ ደግሞ ወደ ቅርቢቱ ሰማይ ይመጣል፣ እንዴት ይመጣል የሚለውን ግን አናቅም ብለው ነው የሚያምኑት። ይመጣል። እኔ አመጣጡ ነው እኔ አመጣጡን ነው እንጂ እኮ ይመጣል። ወይ ሙራድ አመጣጡን ነው ይመጣል። አሁን ደግሞ መልሰህ አልክ አይመጣም ካልክ በኋላ እንደምትጋጭ ከእነሱ ጋር ስትነግረን ደግሞ ይመጣል አልክ። ምን ለማለት ፈልጌ መሰለህ እፎይ፣ እዚህ ጋር እዚህ እስልምናችን ላይ ሁለት አይነት እንትን አለ በዚህ ጉዳይ ማለት ነው። አሁን አንተ በምታወረኝ ቶፒክ ላይ ሁለት አይነት ጉዳይ አለ። አላህ መጀመሪያ ማንንም አልመስልም ብሏል። አላህ በዚህ ማንንም አልመስልም ብሏል፣ ዘግቶታል። ለእሱ አምሳያ ፍጥረት የለውም ማለት ነው። ሙራድ አንዴ እኔ ላውራ። ቆይ ሰያ የአንተን ሀሳብ እንሰማለን። ገና አዲስ ስለሆንክ አንተን አልሰማንህም፣ እንሰማለን። ቆይ እኔ አላህ ማንን ይመስላል ብዬ አልጠየኩም። ለምን እንዳነሳው አልገባኝም። ማንንም አይመስልም ምናምን አስቀድመህ ምን አልከን? አላህ ወደ ቅርቢቱ ሰማይ ይመጣል ስልህ አይመጣም አልከኝ። እንደምትጋጭ ስነግርህ ደግሞ ይመጣል አልከኝ። ስለዚህ አቋም የለህም አለ። አየህ ሙራድ፣ ሸዋማ ይመጣል ብለህ ወደ ቅርቢቱ ሰማይ ይመጣል ብለህ ነው የምታምነው አይደለም? እኔ አሁን መልሳለሁ። አየሁ እዚህ ጋር የማያውቁ ያልኩህ አንድ ይሄው እሱ አላወቅም። ወደ ቅርቢቱ ሰማይ ይመጣል። ቅርቢቱ ሰማይ ይመጣል ስንል ከፍጥረት ጋር እንዳታገናኙ። አንተ አሁን ፍጥረት ጋር ተገናኘ ልትል ነው አይደለ? ገብቶ የትኛዋ ነው ቅርቢቱ ሰማይ? ቅርቢቱ ሰማይ ማለት የትኛዋ ነች? ወላሂ አለም እሺ፣ ያለንበትን ነው ሰው የሚኖርበትን ነው። አንተ ቅርቢቱ ሰማይ ያልካታ ወይ ይሄ የምናየውን ሰማይ የሰው ልጅ ፍጥረት የሚኖርበትን ለማለት ፈልገህ መሰለኝ። ይሄ የምናየውን ሰማይ የቅርቢቱ ሰማይ ማለት ሰማያት ዱንያ ነው የሚለው። በቃ ሰማያት ዱንያ ማለት ደግሞ ምናያት ሰማይ ነች፣ ሌላ ሰማይ አይደለችም። ምክንያቱም ስለቱ ሚራጅ ላይ የሚራጅን ታሪክ ስታይ ሙሐመድ እንዴት እንደሄደ ስታየው ቅርቢቱ ሰማይ፣ ከዛ ሁለተኛ ሰማይ፣ ከዛ እንደዚህ እያለ ይሄዳል። በሱ መፈሰር ትችላለህ። አሁን ምን መሰለህ ማለት ነው ቁርአንና ሐዲስ ላይ የተነገረውን ብቻ ነው እንጂ አንፈላሰብም። ወደ ቅርብ ሰማይ ምክንያቱም የሌለ ነገር አንፈላሰፍም። ከእስልምና ከመንገዱ ስለሚያስወጣን አንፈላሰፍም። ወደ ቅርቢቱ ሰማይ ብላችሁ ነው የማትፈላሰፉት? ላ ወደዛ ይመጣል ስንል ነገር ግን ለማለት የተፈለገው ያለንበትን ነው። ሙራድ ይኸውላችሁ፣ አሁን ደግሞ ሙራድ ቀየረ። አሁን ደግሞ በደቂቃ ውስጥ ቅርቢቱ ሰማይ ማለት አሁን ያለንበት ነው ቻለ። የትኛውን ሰማዩ ዱንያ እኮ ነው አይደለም? እፎይ ሰማዩ ዱንያ ያልከው እኮ ይሄ የምናየውን ሰማይ ለማለት ፈልጌ ነው። እንደዛ ነው እንጂ ሌላ አይደለም። ስለዚህ አላህ የሚመጣው ወደ እሷ ነው አይደለም? ወደ ቅርቢቱ ሰማይ ነው አይደለም? ቅርቢቱ ሰማይ ማለት እኮ ሌሊት እኛ የምንኖርበትን ይሄ ዓለማዊ የምናየውን ነገር ነው። ከሰማዩ ዱንያ ማለት ይሄ ነው እንግዲህ እኮ ወደ እሱ ላይ የሚመጣው አይደለም አላህ ወደ ምድር ሌሊት እመጣለሁ ሲል አላህ ማለት ነው። እሱ አንተ እንደምታስበው አይነት አመጣጥ አይደለም የሚመጣው ማለት ነው። በዛን ሰዓት ላይ ቅርብ ነኝ ነው እቀርባለሁ ነው። ዱዓችሁን እሰማለሁ ነው። በዛን ሰዓት ተነስታችሁ የምታደርጉትን ዱዓ እሰማለሁ ነው እንጂ አይመጣም አይደለ? ሙራድ አሁን ተጋጨ። ሰማለሁ ነው እንጂ አይመጣም አይደለ? እፎይ እሱ ከእናንተ እቀርባለሁ ነው ያለ። በዛን ሰዓት ተነስታችሁ የምታደርጉትን ዱዓ እቀርባለሁ ነው ያለ። ሌላው ተኝቶ ወይ ሙራድ አዲሶቹ ሙሉ ተከዳቸዋለህ። እዚህ ጋር ያሉትም የሚስማሙ አይመስለኝም። ቆይ ወደ ቅርቢቱ ሰማይ ይመጣል ነው የሚለው ይወርዳል ነው የሚለው ወይንስ እሰማለሁ ነው የሚለው?
ሙራድ ቀጥል። ሙራድ እሰማለሁ ወይ እፎይ እሰማለሁ ነው የሚለው እወርዳለሁ ነው የሚለው። በቀጥታ ትርጉሙ ስትሄድ እወርዳለሁ ይላል፣ እሰማለሁ ይላል። ቀጥታ ትርጉሙ ከወሰድከው ምንድን ነው የሚለው? ወደ ቅርቢቱ ሰማይ ይወርዳል ነው የሚለው ወይንስ ይሰማል ነው የሚለው? ይወርዳል አይልም። ቅርቢቱ ምናምን እኮ ይሄ ቅርቢቱ ምናምን እኮ አሁን በቃ ተረዳዳን። እኛ ያለንበት ሰማይ ነው ተባባልን። ይሄ ዱንያ ማለት በቃ እኛ የምናየው እኛ የምንኖርበት ሰማይ ነው፣ ምድር ነው። ግን እሳ ይወርዳል ማለት እኛ እንደምናስበው አይነት አወራረድ አይደለም። ይወርደው ለሱ አያመችም። ጠየቁ እንዴት ይወርዳል አይደለም የጠየቁ። ሙራድ ሜቢ ምንም ግልጽ አልሆነልህም። በጣም ከራስ ጋር እየተጋጨ ነው። ሜቢ ሸዋማ ትንሽ ግልጽ ከሆነልህ ወደ ቅርቢቱ ሰማይ ይወርዳል አይወርድም? አላህ ሸዋማ ይሄንን መልሳለሁ። በነገራችን ላይ ሪከርድ ምናምን እየተደረገ ስለሆነ በስነ ስርዓት አውሩ። ዘባርቃችሁ በኋላ እንትን አሁን ላንተን የምነግርህ እኛ ቁርአን ላይ ያለውን ብቻ ነው። አላህ ከሌሊት 3 ይወርዳል፣ ከሌሊት 3ኛው ይወርዳል። እንዴት እንደሚወርድ ወላሂ አለም። በዛን ሰዓት ሲወርድ አዱአው አስተጅብ ለኩም ለምኑኝ ይቀበላለሁ ይላል። በዛን ሰዓት ዱአ ያደረገ ሰው ዱአው ተቀባይነት አለው ነው የሚለው። ስለዚህ እንዴት እንደሚወርድ ወላሂ አለም አናውቅም፣ አልተነገረንም። ግን ለምኑኝ ይቀበላለሁ ይላል። ሻማ እንዴት እንደይወርዳል እሺ፣ እሱን አለፍኩ እኔ ችግር የለውም። ሙራድ ደግሞ ምንድነው እያለ ያለው? ይሰማል ነው እንጂ ይወርዳልን አልቀበልም እያለ ነው። ሙራድ ደግሞ ትክክል ነው። ይወርዳልንማ እኔ እቀበላለሁ፣ ግን አወራረዱ እኛ እንደምናስበው አይደለም። በእኛ አቅም ሊታሰብ አይገባም። እኛ ደካማ የሰው ልጆች ነን ማለት ነው። እኛ ደካማ ፍጡር ነን። ግን ስማ ሙራድ፣ አንድ ሰው ደረጃዎችን እየተነጋገረ ሊወርድ ይችላል። በፓራሹት ሊወርድ ይችላል፣ ዘሎ ሊወርድ ይችላል፣ እየሮጠ ሊወርድ ይችላል፣ ቀስ ብሎ ሊወርድ ይችላል። እኔ እንዴት ይወርዳል ብዬ በጠይቀ ኖሮ በእኛ ሊታሰብ አይችልም፣ እንዴት እንደሚወርድ አናውቅም ትለኝ ነበረ። እኔ ጥያቄ እሱ አይደለም፣ እንዴት ይወርዳል አይደለም ጥያቄ። በፍጥነት ነው፣ ቀስ ብሎ ሮጠ ነው፣ እንደ ፕሌን ውብ ብሎ ነው? እኔ አልጠየኩም እንደዛ። እንዴት ይወርዳል ብዬ ስጠይቅህ ነው እኛ አናውቅም እንዴት እንደሚወርድ የሚለው የምመልስልኝ ያኔ ነበር። እኔ ጠየቅኩ ይወርዳል አይወርድም ብቻ ነው የጠየቅኩ። መልሰህ አንተ ምን ትለኛለህ? ይወርዳል ትለኝና ቆየት ብለህ ደግሞ ኖ ኖ ኖ ኖ ይሰማል ነው እንጂ ይወርዳል አይደለም ትለኛለህ። እርስ በርስ ከራስ ጋር እየተጋጨ ነው። ሜይ ቢ ደግመህ ብትሰማው የተናገርካቸው አሁን እፎይ ለአንተ አሁን የምነግርህ እዚህ ጋር ማለት ነው። አንደኛ መሬትና ሰማይን የፈጠረ እኛ አሁን ለምሳሌ አላህን እናንተ አታምኑበትም። እኛ አላህን መሬትና ሰማይን የፈጠረ ሁሉን ነገር ያደረገ አምላክ ነው ብለን እናምናለን። ስለዚህ ብሎ ምናምን ይሄ መፈላሰፍ ነው። ለምሳሌ ከሌሊት 1/3 ይወርዳል ከተባለ ዓለምን ሙሉ እሱ ስለፈጠረ እንዴት እንደሚወርድ ራሱ እሱ ያውቃል፣ እኛ አልተነገረንም። ግን ቀስ ብሎ እንደዛ ካልክ ደግሞ ይሄ መፈላሰፍ ነው። እሺ እስቲ ልኮ ነው ያልጠየኳችሁን ምላሽ እየሰጣችሁ ስለሆነ እኮ ነው። እኔ እንዴት ይወርዳል ሸዋም ያለው ሐሳብ ነው የኔ። ሸዋም ያለው ሐሳብ ልክ ነው። በቃ እኔ በሱ ሐሳብ ነው መስማማው። ሙራድ እኔ አልጠየኳችሁም። አላህ እንዴት እንደሚወርደው ብዬ አልጠየኳችሁም። ከና አልጠየኩም። በቃ አናቅም ስላላችሁ አላህ አለም ነው። ይሄን አናቅም እንዴት እንደሚወርድ ስላላችሁ ይሄንን አልጠየኩም። ጥያቄ አይደለም። በቃ ይወርዳል፣ ተስማማን። እንዴት ይወርዳል አናቅም፣ ተስማማን። በቃ እንዴት ነው የሚወርደው አናቅም፣ ተስማማን። ተስማማውላችሁ እኮ። ከተስማማውላችሁ በኋላ ጥያቄ ግን ይሄ አልነበረም። እናንተ አሁንም መልሳችሁ ምትሰጡኝ እንዴት እንደሚወርድ አናቅም ትሉኛላችሁ። ይሄንን እሺ፣ ጥያቄው እሺ፣ ይገርም። ቀጣዩ ጥያቄ እሺ ምን ነበር? እፎይ ይቅርታ፣ ቀጣዩ ጥያቄ ሰዓት ላይ ነበር የጠየኳችሁ። ኢትዮጵያ ላይ 9 ሰዓት ሲሆን ኢትዮጵያ ላይ ወረደ። ከዛ በኋላ ደግሞ ካናዳ ላይ 9 ሰዓት ሲሆንስ የሚል ጥያቄ ነው። እፎይ አንዴ ነው ሰዓቱን ቆይ አንተ ቆይ ሰዓቱንም የፈጠረ እሱ ነው። እሱ ነው አዋቂና የሁሉን ነገር ባለቤት ስለሆነ ያውቃል። እንዴት ብለህ ልትፈላሰፍ አትችልም። ሰዓቱንም ጊዜ ገደቡንም የፈጠረ እሱ ነው። ኢትዮጵያ 9 ሰዓት እዚህ ከሆነ ካናዳ እንደዚህ ከሆነ አንልማ። ሙሉ ስልጣኑ ኃይሉ የሱ ነው። ለዚህ ልንሰጥ አንችልማ። በቃ እንደዚህ ብለን ማለት ስለዚህ እንዳንተ አስተምሮ ኢትዮጵያም 9 ሰዓት ላይ ይወርዳል፣ ካናዳም ይወርዳል።
እንደዚህ ከሆነ ደግሞ የኔ ጥያቄ ምንድነው? እሱ በዓለማችን ላይ ወደ 290 ሀገራት አሉ። አሁን እኮ አንተ እኮ ገባኝ። አንተ የምትለው ገብቶኛል። 200 እሺ፣ ቀጥልሽ። ስለዚህ በዓለማችን ላይ ሁሉ ቀናቶች ሀገራት ካሉ እያንዳንዳቸው ሀገራት ደግሞ የተለያየ ሰዓት ደቂቃ የሰከንድ ልዩነት አላቸው። አንዱ ጋር 9 ሰዓት ሲሆን አንዱ ጋር ሌሊቱ 9 ሰዓት ሲሆን አንዱ ጋር ከምሽቱ 6 ሰዓት ሊሆን ይችላል። አንዱ ጋር 5 ሰዓት ሲሆን አንዱ ጋር 9 ሰዓት ይሆናል። እኩል አይደሉም። አንዴ ሰላም አንዴ ጨርስ። እሺ ጨርስ፣ አስጨርሱት አንዴ እንስማው። እሺ ስለዚህ ኢትዮጵያ መጣ፣ እንደገና ደግሞ ካናዳም የግዴታ ይወርዳል። ስለዚህ አሜሪካም ይወርዳል፣ ሳውዲም ይወርዳል፣ ዱባይም ይወርዳል፣ የመን ይወርዳል። እንዲህ ከሆነ አላህ ቀንም ማታም ያለ እረፍት እነኛ ሀገራት ላይ መውረድ ነው እንጂ እንደዛ ነው ወይ ነው ጥያቄ። ስለዚህ እዛም እየሄደ ማለት ጸሎት የምምረው የሚሰማው እዛም እነኛን ሁሉ ሀገራት እየዞረ ይላቸዋል። እድሜ ልክ ማለት ነው። ሜቢ ግልጽ ከሆነላችሁ እሺ። አንተ አሁን የጠየቀው ሸዋ አንዴ እኔ ላውራ በአላህ አንዴ እድል ስጡኝ። ሰላም እፎይ፣ እንዴት ነህ? ሰላም፣ እንዴት ነው ሰያ? ሰላም ነው፣ ሁሉ ሰላም፣ ሁሉ ተማም። ቀጥል። ከቀደሙ እድል ላገኘ በጣም ፈልጌ ነበረ፣ ስለሰጠኝ አመሰግናለሁ። ሸዋም ሙራድ ሰላም አለይኩም። በመጀመሪያ ሁላችሁንም ሰላም ብያለሁ። መጀመሪያ ላይ ወአለይኩም ሰላም። መጀመሪያ ነገር ባላወቃችሁት ነገር ላይ ሀሳብ ባትሰጡ የተመረጠ ነው። እዚህ ጋር ያላችሁት ሚዲያ ላይ ነው። በጣም ብዙ ሰው እየተከታተላችሁ ነው ያለው። ማታውቁት ነገር ከሆነ አላውቅም ከይር ነው። ካላወቃችሁ ግን መወናበድ እንትን አያስፈልግም። እዚህ ላይ ዕውቀቱ ያለው ሰው ቢገባ የተሻለ ነው ብዬ ነው ማስበው። እና እፎይ ለእንደዚህ አይነት መልስ የምትፈልግ ከሆነ እዚህ ጋር ካሉት ሰው ሳይሆን ሰው እንሰጣለን ማለት ያው ለመወያየት እንዲሆን ዕውቀቱን ማግኘት ፈልገህ ከሆነ ብዙ ስለዚህ ዕውቀት ያላቸው ሰዎች አሉ፣ ትጠይቃቸዋለህ የሚመልሱልህ ማለት ነው። አሁን ለምሳሌ ወንድማችን ሁሱን ብናስገባው አሁን የጠየካቸውን ጥያቄዎች መልስ ሁሉ ማግኘት እንችላለን ብዬ አስባለሁ። ሜቢ ሰያ ይህንን ጥያቄ የዛሬ 2 ወር አካባቢ ጠይቄው ነበረ። የዛሬ 2 ወር 1 ወር አካባቢ ጠይቄው የእናንተ ልጆች ከዚህ ሄደው ጠይቀዋቸው ነበር፣ ንጽጽር የሚሰሩ ልጆችን። ለጊዜው በዚህ ጉዳይ ላይ ምንለው የለንም። ከበላይ ምላሽ እስከሚመጣልን አለም ሪከርዱ አንቺ ጋር አለ አይደለ? ሪከርዱ ካለ ሜቢ ተርፍ እንትን ካለሽ ልታስደምጫቸው ትችያለሽ። ንጽጽር የሚሰሩ ልጆቻችሁ ከበላይ ምላሹ እስከሚሰጠን ድረስ በዚህ ጉዳይ ላይ ብዙ የምናውቀው ነገር የለም። ከበላይ ምላሹ እስከሚመጣ እንጠብቃለን ብለው ነው ያለፉት። የዛሬ ወር ከ15 ቀን እንደዛ አካባቢ ላይ ገብቼበት ነበር። የምታስታውሱ ከሆነ ከላይቭ ሳልወጣ ነው እንደውም ልጆች ሄደው ይህንን ጥያቄ አስረዱን ብለዋቸው ከበላይ ምላሽ እስከሚመጣ ድረስ ብዙ የምንለው የለም ብለው ነው ያለፉት። ከበላይ ምላሽ መጥቷል አልመጣም? ምላሽ የመጣን አልሰማውም። እንትና ብቻ ኡስታዝ አለላ ኡስታዝ ነው አይ ቲንክ አለላ የሚባለው አወቀው። እሱ ቪዲዮ ሰርቶ አይቻው አላ ወደ ቅርቢቱ ሰማይ ይወርዳል ምናምን የሚለውን መልሶ ቪዲዮ ሰርቶበታል። የዛሬ 15 ቀን ምናምን ቢሆን ነው ምላሹን አላቅም፣ ብቻ ቪዲዮ ሰርቷል። እሱ ግን ለእነኛ ምን አይነት ምላሽ ተሰጥቷቸዋል? አይዶን ነው ምላሽ አልሰጡበትም። በዝምታ ነው ያለፉት። ከበላይ እንግዲህ ያሉት ሜቢ ብዙ ጊዜ አቦይደር ነው ላዝጋቷል የፈለገው ኡስታዞች አይሉም ቪዲዮ አምጪ ሁሱ ብሏል። እንደዛ ሁሱን ነው እናገናኛለሁ አይልም በጭራሽ። የተለየ ነገር ካለ እኔ ስም አልጠቀስኩም። በመጀመሪያ ደረጃ ያው ከሌ ብዬ ስም አልጠቀስኩም። ምክንያቱም ነሰሰሪ ስላልሆነ የግለሰቦችን ስም ጠርቶ እንዲህ ማለት ነሰሰሪ ስላልሆነ ምንድን ነው ያልኩት፣ ንጽጽር የሚሰሩ ጋር ሄደው ጠይቀዋቸው ከበላይ ምላሽ ሲመጣ እንትን ሪካርዱ ተለቋል። አይ ቲንክ አለም ትርፍ ሞባይል አለሽ አንቺ ጋር ይመስለኛል። አለም አለሽ? እኔ ቤት አለ። ከቻለ እኔ ስልክ አንድ ነው ዜል ገብቶ ያሳይ ከቻለ፣ ግን ታች ጨምሮ ይመስለኛል። ዜል ካሳይ አለም ቤት ገብታችሁ ማየት ትችላላችሁ። ትንሽ ቆየት ብሏል። የዛሬ 1 ወር ከ15 ምናምን ቀን ይሆናል። ኤኒዌይስ ሰያ የምታውቀው አለ እዚህ ላይ
እያወራ ከሆነ ድምፅ አይሰማ። ሰያ አሁን አይሰማም? አሁን ትሰማለህ? አሁን ለጥያቄዎች ሁሉ መልስ የምትፈልግ ከሆነ ሁሱን ብታስገባው ሁሉንም ጥያቄዎች ሊመልስልህ ይችላል። በዚህ ደግሞ 100% እርግጠኛ ነኝ። ሰያ በቃ አሁን እኛ ማንም ይምጣ ችግር የለብንም፣ ግን ከዴ አሁን ፕሮሞት የምናደርጋቸው አይደሉም። ለዛ ስለዚህ ምላሽ ያለው ይምጣ። ምላሽ ያለኝ የሚል ማንም መምጣት ይችላል። እናንተ የምታውቁ ከሆነ የምታውቁትን መልሱ። ከዴ ምላሽ ያለው ከሌ ምላሽ የለውም የሚል አይደለም። አሁን ሚስተር ጉሚ ነው የሚለው። እንኳን ደህና መጣ። እፎይ እሱ እየዘጋ ነው መሰለኝ ሚስተር ጉሚ። አይ ማይክ አንስቶ ነበር። እንኳን ደህና መጣ። ምላሽ ያለው ብቻ እዚሁ ላይ እናውራ። ምክንያቱም 2000 ሰዎችን ማዛግ ነው የሚሆነው። 2000 ሰዎችን አናላችሁ ብቻ ምላሽ ከሌላችሁ አንብቡና ጠይቁና ኑ። ጠይቃችሁ በፈለጋችሁበት ሰዓት ላይ ያንን ምላሽ ዘመተናል ና ብላችሁ መመለስ ትችላላችሁ። ወይዛለ ማለት ነው። ጠይቁና ኑ። እሺ ጥያቄውን እኮ ነው ያልሰማሁትም። ጥያቄውን ትነግረኛለህ? ግማሽ ላይ ነው የገባሁት። ወይ ሰያ አልነገርም። ምክንያቱም ይሄ በጣም ነውር ነው። ቢያንስ እኮ አንተ ራስ የምመልሰው ሊሆን ይችላል። ጥያቄውን ሳሰማ ነው ከሌ መልሳ ልክ እናንተ አታውቁም ሳታውቁ አትወዛገቡ። ይሄ በጣም ነውር ነው። በጣም እኔ ስላቸው የነበረው ነገር ግልጽና እንትን ነው። ምክንያቱም መልሱን ሳያውቁት እየተወዛገቡ ስለነበር ነው። አይቻቸዋለሁ፣ ልክ አልነበሩም። ግን እዚህ ጋር እኔ ነገር ያለው እኮ ሁሱን ኢንቫይት አደርገውና የፈለከውን ጥያቄ መልስ ሰያ። ምክንያቱም አሁን እነሱን ራሱ ማሰደብ ነው የሚሆንብኝ። ምክንያቱም ጥያቄውን ሳሰማ እንኳን እነሱ ሲመልሱት የነበረው ትክክል አልነበረም፣ ስመልሱት የነበረው ስህተት ነው ብሎ ኮንክሉዥን መስራት። አንተ ደግሞ ከነ ጥያቄውንም አልሰማሁትም፣ አላቅም፣ ጥያቄው ምን እንደሆነ አላቅም። ታዲያ ጥያቄው ምን እንደሆነ ካላወቅ እነሱ የመለሱት ትክክል አለመሆኑ በምን ታውቃለህ? ሜቢ እኮ የመለሱት ሸዋም ወይንም ሙራድ ወይንም ደግሞ ማመንታ ትክክለኛ መልሰው ሊሆን ይችላል። ጥያቄውን ካልሰማው በደንብ ትክክል አላችሁ ማለት አይቻልም። ሜቢ ለዛሬ ልቃን በቃ። እሺ ግን ለሁለተኛ ያው አንድ ነገር የምነግርህ 2000 ምናምን ሰው አለ። ኮሜንቱ እንዳለ ቀርጭ ራሱ ቢዞ በጣም የሚያስጠላ ነው። ኮሜንት ባይሳደቡ ጥሩ ነበር። በጣም ቢያንስ መቆጣት አለባችሁ ወይ ሚዩት